አዎ ኢየሱስን እንደ ግል አዳኝ ነው ሰው ሊቀበል የሚገባ። ስለኔ ኃጢአት ነው የሞተው፣ ስለኔ ነው ዋጋ የከፈለው፣ ስለኔ ነው ብሎ ማለት ነው። ለእኔ ነው ያ መስቀል፣ ለኔ ነው ያ ውርደት፣ ለኔ ነው ያ ደምግባት አልባ መሆን፣ ለኔ ነው ብሎ ነው ሰው የሚቀበለው። ለኔ ነው የሞተው። ስለዚህ ለአንድ ሰው ኢየሱስ ላንተ ነው የሞተው፣ እንደ ግል አዳኝ አድርገህ ተቀበለው ማለት ላንተ እንደሞተ፣ ላንተ ኃጢአት እንደተጠየቀ፣ ላንተ ኃጢአት በቀራንዮ መስቀል ላይ እንደተቸነከረ እመን ማለት ነው። በግል የዳኑ ሰዎች ምን ያደርጋሉ? ህብረት ያደርጋሉ። ምን ለማድረግ? ለማምለክ። ለምሳሌ አንድ ሰው በግል ድኛለሁና የጌታን ራት እንጀራውን በግል ቤቴ ልቁረስ ማለት አይችልም፣ አይቻልም። መርሆ ምን ይላል? በተሰበሰባችሁ ጊዜ ሞቴን ትናገራላችሁ። እሱ ነው። ለመጠመቅ ህብረት ያስፈልጋል። ለመሰብሰብ፣ ለማምለክ፣ ለመዘመር፣ ቃሉን ለመካፈል ህብረት ያስፈልጋል። ክብር ምስጋናና ኃይል ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን ጸጋ በክርስቶስ ኢየሱስ ይብዛላችሁ። አንድ ነገር ለመካፈል ነው ዛሬም እንደገና በፊታችሁ ያለሁት። ስለዚህ እግዚአብሔርን እናመሰግናለን። ኢየሱስን የግል አዳኝህ አድርገህ ተቀበል ወይም እንደ ግል አዳኝሽ አድርገሽ ተቀበዩ ማለት ችግር አለው ወይ? ወይስ መጽሐፍ ቅዱሳዊ ትምህርት አይደለም ወይ? ሰሞኑን ማህበራዊ ሚዲያው ላይ እና የተለያዩ ክርስቲያኖች ጋር በዚህ ቃል ላይ አንዳንድ ነገሮችን ሲሰነዘሩ እየተመለከትን ነው የምንገኘው። ለመሆኑ ቃሉን መጠቀም መጽሐፍ ቅዱሳዊ አይደለም ወይ የሚለውን እንምጣ። እንደ ግል አዳኝ አድርገህ ተቀበል ሲባል ቄስ አያስፈልግም እያለ እኮ ነው። አየህ፣ ኢየሱስ ብቻውን ክህነትን ሰርቶልሃል። ያለ ክህነት አትጠመቅም። ሐዋርያዊ ክህነት አለ፣ እሱ የሰራው ሐዋርያትን አጥምቁ ብሏቸዋል። ተበከ ያ ራሱ የኢየሱስ ክርስቶስን ቃል መፈጸም ነው ስትጠመቅ። ይሄ አያስፈልግም ካልክ ግን፣ ጥምቀትን አያስፈልግም ካልክ ግን ምን እያልክ ነው ማለት? ኢንዲቪዥዋላይዝ ካደረግከው ካህናትን የሰጠህን ክርስቶስን እየካድከው ነው። አንተ የሰጠህን ቄሶች አያስፈልጉኝም እያልክ ነው። ለምሳሌ ቁረብ ይልሃል። ለመቁረብ አሁንም ካህናት ያስፈልገዋል። እንደ ግል አዳኝ ካልክ ግን ብቻህን ነው የምትሆነው። ብቻህን እኮ ማን ነው የሚያቆርበው? መቆረብ አትችልም ማለት ነው። ስለዚህ ተመልከት፣ ቁርባን አያስፈልግም እያልክ ነው። ንስሐ ለመግባት ስትፈልግሳ ቄስ አያስፈልግም፣ ሂድና ራስን ለካህን አሳይ ጌታ ብሏል። እዚህ ግን ምን እያለ ነው? እንደ ግል አዳኝ አድርጌ ጌታ ስለተቀበልኩት ቄስ አያስፈልገኝም እያለ ነው። ተመልከት፣ እያንዳንዱን ምስጢራት እየካደ ነው ማለት ነው። ሁልጊዜም ቢሆን ሚዛናችን የሕያው እግዚአብሔር ቃል ነው። ቱንቢያችን የምንናገረውን፣ የምናምነውን፣ የምንተገብረውን ነገር ሁሉ ውሃ ልክ የሚሰጠን ወይንም ደግሞ ፍጹም አስተማማኝነቱን ወይም እርግጠኝነቱን የምናውቀው በእግዚአብሔር ቃል ሲፈተሽ ነው። መጽሐፍ ቅዱስ ላይ እንዲህ ተብሎ አልተጻፈምና እንደዚህ ልናደርግ አንችልም አንልም። መቼም ትምህርቱ መጽሐፍ ቅዱሳዊ ነው ወይ የሚለውን ነው። ለምሳሌ ሥላሴ የሚል ነገር እናምናለን፣ ግን ሥላሴ የሚባል ነገር መጽሐፍ ቅዱስ ውስጥ የለም ብንል፣ አዎ ሥላሴ የሚል መጽሐፍ ቅዱስ ውስጥ የለም፣ ትምህርቱ ግን አለ እንላለን። ሌላም ትምህርቱን ከመጽሐፍ ቅዱስ ውስጥ አግኝተን ቃል በቃል የማናገኝላቸው በርካታ ነገሮች አሉን። አሁን ኢየሱስን እንደ ግል አዳኝህ አድርገህ ተቀበል የሚለው መጽሐፍ ቅዱስ ውስጥ የለምና እንደዚህ ማለት ስህተት ነው የሚሉ ሰዎች ስለተፈጠሩ እንደሱ የሚል ነገር የለም ወይ? በእርግጥ ትምህርቱ የለም ወይ መጽሐፍ ቅዱስ ውስጥ ብንል በጣም አለ። ምን ማለት ነው ግን? መጀመሪያ ኢየሱስን የግል አዳኝ አድርጎ መቀበል ማለት ምን ማለት ነው ካለን፣ ይህ አነጋገር የአዲስ ኪዳን እውነት ነው። ለምን ካለን፣ አንድ ሰው በኢየሱስ ክርስቶስ ማንነትና እሱ በሰራው ስራ ሲያምን ነው የዘላለም ሕይወት የሚያገኘው። ኢየሱስ ማን እንደሆነና እርሱ ምን እንደሰራ በማመን ነው የዘላለም ሕይወት የሚገኘው። ስለዚህ እርሱ የእግዚአብሔር ልጅ እንደሆነ፣ ዓለማትን የፈጠረ ቃል እንደሆነ፣ ሁሉ በእርሱ ሆነ ከሆነም አንዳችስ እንኳ ያለ እርሱ ያልሆነለት እንደሆነ ማመን አለበት። ያም ብቻ ሳይሆን ያ የእግዚአብሔር ልጅ በሥጋ ከድንግል ማርያም መወለዱን ማመን አለበት። ያም ብቻ ሳይሆን ስለ ኃጢአታችን እንደሞተና ስለ ጽድቃችን እንደተነሳ ማመን አለበት። ስለ ኃጢአቱ እንደሞተ ስለ ጽድቁ እንደተነሳ ማመን አለበት። ይሄ መጽሐፍ ቅዱሳዊነት ነው።
በቀራንዮ የሞተው ለእኔ ምንድነው ብሎ ነው ሰው መቀበል ያለበት። ለእኔ በቀራንዮ መስቀል ላይ አዎ ኢየሱስ ክርስቶስ የዓለም መድኃኒት ነው። የዓለም መድኃኒት ነው። ዓለምን ሊያድን መጥቷል። ግን በጅምላ ሳይሆን የሚያምኑትን ሊያድን መጥቷል። ይሄ ስፔሲፊካሊ ጌታ ኢየሱስ ለግለሰብ ሲሰበክ ተቀበል ነው የሚባለው። ተቀበል ማመን ሁልጊዜም በምንድን ነው? በግል ስለሆነ። ይህንን 1-2 ነጥብ ላሳይ። ለምሳሌ ጳውሎስ በገላትያ መልእክት ምዕራፍ 2 ገላትያ መጽሐፍ ላይ ምዕራፍ 2 ቁጥር 20 ላይ የራሱ አድርጎ ያቀርበዋል ይህንን እውነት። ስለዚህ እንደ ግል አዳኝ ተቀበል የሚለው ችግሩ ምንድን ነው? ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ይልና አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ስለ እኔ ነው ራሱን የሰጠው። በቀራንዮ የሞተው ስለማን ነው? ስለ እኔ ነው። ይሄ እምነት ፐርሰናሊ ነው፣ ለእኔ ነው የሞተው። ስለዚህ ለአንድ ሰው ኢየሱስ ላንተ ነው የሞተው፣ እንደ ግል አዳኝህ አድርገህ ተቀበለው ማለት ላንተ እንደሞተ፣ ላንተ ኃጢአት እንደተጠየቀ፣ ላንተ ኃጢአት በቀራንዮ መስቀል ላይ እንደተቸነከረ እመን ማለት ነው። የሐዋርያት ሥራ ምዕራፍ 16 ላይ አንድ በጣም ደስ የሚል እግዚአብሔር ቃል ላስታውሳችሁ። እነርሱም በጌታ በኢየሱስ ክርስቶስ እመን ይልና አንተና ቤተሰቦችም ትድናላችሁ አሉት። እመን እመኑ አይደለም። እምነት የደቦ አይደለም። እምነት የቡድን አይደለም። እምነት የምንድን ነው? የግል ነው። ኢየሱስ እርሱ ክርስቶስ እንደሆነ እመን ነው። በጌታ በኢየሱስ ክርስቶስ እመን ማለት ምን ማለት ነው? ላንተ ኃጢአት እንደተገረፈ፣ መከራ እንደተቀበለ፣ እንደተዋረደ እመን ማለት ነው። አንተ እመን። ስለዚህ እምነት የግል ነው። ማመን በግል ነው። አሁንም ኢየሱስ የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳ ሕያው ይሆናል። የሚያምንብኝ እምነት የሚያምኑብኝ አይደለም። የሚያምንብኝ ፐርሰናሊ ሰውየው ግለሰቡ የሚያምንብኝ ነው። አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ አሁንም በግል ነው። ለተቀበሉት ሁሉ በስሙ ለሚያምኑት ለተቀበለው ሰው ነው የእግዚአብሔር ልጅ የሚሆነው። ስለዚህ የእግዚአብሔር ልጅ ለመሆን በግል ነው ሰው የሚያምነው፣ በደቦ አይታመንም። ስለዚህ ኢየሱስ የማንነቱንና የሰራውን ስራ በግል እመን ማለት ነው። ኢየሱስን የግል አዳኝህ አድርገህ ተቀበል የሚለው። ስለዚህ ትምህርቱ መጽሐፍ ቅዱሳዊ ነው የሚለውን ማንሳት እንችላለን። በሌላ ሁኔታ የሮሜ መልእክት ምዕራፍ 10 ላይ አንድ ደስ የሚያሰኘኝን ቃል ላስታውሳችሁ። ሮሜ ምዕራፍ 10 ቁጥር 10 ላይ እንደዚህ ይላል። ከቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ በአፋችሁ ሳይሆን በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። በልብህ እመን ኢየሱስ ማን እንደሆነ፣ ከሙታን እግዚአብሔር አብ እንዳስነሳው ብታምን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ብናይ በእርሱ የሚያምን አይደል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ፣ የሚያምኑ ሳይሆን የሚያምን። ስለዚህ ሁልጊዜ እምነት የግል ንክኪ ነው ከእግዚአብሔር ጋር፣ የግል ነው ከእግዚአብሔር ጋር፣ የግል ቤተሰባዊነት ነው ከእግዚአብሔር ጋር፣ የግል ግንኙነት ነው ከእግዚአብሔር ጋር እንጂ በጋራ አይደለም። ስለዚህ ትምህርቱ መጽሐፍ ቅዱሳዊ ነው። ታዲያ በቡድን ይታመናል እንዴ? እምነት በቡድን እኮ አይታመንም። የሚታመነው በምንድን ነው? በግል ነው። ለዛ እኮ ነው ሕዝቅኤል መጽሐፍ ምዕራፍ 18 ላይ ልጆች በወላጆቻቸው ኃጢአት ወላጅ በልጆቹ ኃጢአት አይጠየቅም የሚለው በግል ስለሆነ እኮ ነው። የዮሐንስ ወንጌል ምዕራፍ 10 እና ምዕራፍ 14ን በተደጋጋሚ ላንብበው። መጽሐፍ ቅዱሳዊ ነው ሁሉም። የዮሐንስ ወንጌል ምዕራፍ 10 ቁጥር 3 ላይ ብትመለከቱ ለእርሱም በረኛው ይከፍትለታል፣ በጎቹንም
ድምፁን ይሰሙታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። በየስማቸው በግለሰብ ደረጃ በየግለሰብ ደረጃ እንዴ! ስለዚህ ትምህርቱ መጽሐፍ ቅዱሳዊ ነው። አዎ ኢየሱስን እንደ ግል አዳኝ ነው ሰው ሊቀበል የሚገባው። ስለኔ ኃጢአት ነው የሞተው፣ ስለኔ ነው ዋጋ የከፈለው፣ ስለኔ ነው ብሎ ማለት ነው። ለእኔ ነው ያ መስቀል፣ ለኔ ነው ያ ውርደት፣ ለኔ ነው ያ ደምግባት አልባ መሆን፣ ለኔ ነው ብሎ ነው ሰው የሚቀበለው። እንዲያ ካልሆነ አዎ ኢየሱስ ለዓለም ሁሉ ሞቷል፣ ግን እያንዳንዱ ሰው በግሉ ምን ሊያደርገው ይገባል? ሊቀበለው ይገባል። ለኔ ነው ብሎ ሊቀበለው ይገባል። እኔም ይሄ ብቻ አይደለም። የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ወደ እርሱም ወደ ግለሰቡ ማለት ነው። ስለዚህ በግል ቤተ መቅደስ በምንሆንበት ሁኔታ ውስጥ በግላችን እግዚአብሔር ከኛ ጋር ግንኙነት ያደርጋል። ስለዚህ እምነት የምን ጉዳይ ነው? የግል ጉዳይ ነው። ይሄ የግል አድርጎ ማመን ከመጽሐፍ ቅዱስ ውጪ ነው ሊባል አይችልም። ጥቂት ማሳያዎችን ላንሳ። ዳዊት ምን ይለዋል? እግዚአብሔርን እረኛዬ ይለዋል አይደል? ታወቀ ነው። እግዚአብሔር እረኛዬ ነው ይለዋል። የእስራኤል ሁሉ አሳዳሪ ነው እግዚአብሔር። ግን ዳዊት የኔ ብሎ የግሉ ያደርገዋል። ያ ብቻ አይደለም፣ አምባዬ ነው ይለዋል። አምባዬ እግዚአብሔር ምኔ ነው? አምባዬ። የሁሉ እኮ አምባ ነው እግዚአብሔር፣ ግን ዳዊት የኔ ይለዋል። መጠጊያዬ፣ መተማመኛዬ ይለዋል። እግዚአብሔር ብርሃኔ፣ እግዚአብሔር መድኃኒቴ ይለዋል። ስለዚህ እግዚአብሔርን መድኃኒት ብሎ ይጠራል። ጳውሎስም ጌታዬ ይለዋል ኢየሱስን። ስለዚህ ሰዎች ከግል እምነት ለመነጠል መሞከር በጣም የተሳሳተ አስተሳሰብ ነው። እግዚአብሔርን አባት ብላችሁ አትጥሩ የሚልም አጋጥሞኛ ቃል። እግዚአብሔርማ አባቴ ነው። አባቴ ኦፍኮርስ እግዚአብሔር አባታችን ነው። ስንጸልይ በቡድን ሆነን አባታችን ሆይ እንለዋለን። ለብቻዬ ግን ስሆን አባቴ ይለዋለሁ እግዚአብሔርን። ጌታዬ ይለዋለሁ ኢየሱስን። በአንድነት ወይም በህብረት ባለን ነገር ጌታችን እንለዋለን ኢየሱስን። ስለዚህ እምነት በግል ነው። ስለዚህ በግል አንተ ግለሰቡ ከእግዚአብሔር ጋር መገናኘት ወይም ኢየሱስን እንደ አዳኝ መቀበል አለብህ የሚለው መጽሐፍ ቅዱሳዊ ትምህርት ነው። የመጽሐፍ ቅዱስ እውነት ነው። ይሄ ከዚህ ውጭ ሊሆን አይችልም። ይሄ ብቻ አይደለም። አንድ ምሳሌ ልንገራችሁ። ለምሳሌ በሀገሩ ሁሉ የሆነ ህመም ወረርሽኝ መጣ እንበል፣ በሽታ ለሁሉም በቃ በሽታ መጣ እና መድኃኒትም ተገኘና መድኃኒት ተከፋፈለ። ስለዚህ ያንን መድኃኒት እያንዳንዱ ሰው በግል ምን ማድረግ አለበት? መዋጥ ወይም መቀባት አለበት። በቃ በግል ኢየሱስ የዓለም ሁሉ መድኃኒት ነው ኦፍኮርስ። እያንዳንዱ ግን በግል ከዚህ ከወረርሽኙ ኃጢአት ለመትረፍ እያንዳንዱ በግሉ ያንን መድኃኒት ምን ማድረግ አለበት? መውሰድ አለበት። ስለዚህ ኢየሱስ የግል አዳኝ ነው። ለዓለም ሁሉ እኮ የመጣ መድኃኒት ነው። እያንዳንዱ ግን በግሉ ምን ማድረግ አለበት? ያንን መድኃኒት መቀበል አለበት። ስለዚህ ኢየሱስ በቡድን በማህበር የሚታመን ሳይሆን በግል ነው እያንዳንዱ ማለት ነው። እያንዳንዱ በግል ነው። ነገር ግን በግል የዳኑ ሰዎች እንደተነጣጠሉ በጎች ወይም በየግል ግን በየስርቻው ሊሆኑ አይገባም። ምን ያስፈልጋል ደግሞ? ህብረት ያስፈልጋል። በግል የዳኑ ሰዎች ምን ያደርጋሉ? ህብረት ያደርጋሉ። ምን ለማድረግ? ለማምለክ። ለምሳሌ አንድ ሰው በግል ድኛለሁና የጌታን ራት እንጀራውን በግል ቤቴ ልቁረስ ማለት አይቻልም። መርሆ ምን ይላል? በተሰበሰባችሁ ጊዜ ሞቴን ትናገራላችሁ በህብረት። በተሰበሰባችሁ ጊዜ በህብረት። እሱ ነው። ለመጠመቅ ህብረት ያስፈልጋል። ለመሰብሰብ፣ ለማምለክ፣ ለመዘመር፣ ቃሉን ለመካፈል ህብረት ያስፈልጋል። የዳኑ ነፍሳት አንድ ላይ ይሰበሰባሉ። አያችሁ፣ አንድ ላይ ይሰበሰባሉ። ህብረት በጣም አስፈላጊ ነው። የህብረቱን ግን ከእንትኑ ጋር ከዚህ ከግል ደህንነት ጋር መቀላቀል ፍጹም አያስፈልግም። ይሄ አዲስ የመጣ የምዕራባውያን ትምህርት ሳይሆን፣ ይሄ አዲስ የመጣ የፕሮቴስታንት ትምህርት ሳይሆን፣ ይሄ መጽሐፍ ቅዱሳዊ ነው። ጳውሎስ ለኔ ሞተልኝ ይላል። ለኔ አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 14 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት
የሚቀበሉት በምንድን ነው? በየግላቸው የተገባ ነው። ከኃጢአተኞች ዋና ደግሞ ማን ነኝ? እኔ ነኝ። ክፍሉን ይሁት ከኃጢአተኞች ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ያሳይ ዘንድ ምሕረትን አገኘው ይላል። እኔ ምሕረት አገኘው ምን በማድረጌ? ያንን በመቀበሌ። ስለዚህ ኃጢአተኞች ሁሉ እርሱን በማመን ነው የዘላለም ሕይወትና ደህንነት የሚያገኙት። የተባረከ ይሁን አምላካችን፣ ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስን እንደ ግል አዳኛ አድርገህ ተቀበል የሚለው መጽሐፍ ቅዱሳዊ ነው። በጀማ አይታመንም። በደቦ ተጠራርተን አይደለም የምናምነው። በቤተሰብ እስቲ እንደ ቤተሰብ፣ እስቲ እንደ ጓደኛ፣ እስቲ እንደ ሀገር፣ እስቲ ምናምን ተብሎ ተጠራርተን ሳይሆን እያንዳንዳችን በግል ነው። ኢየሱስ የሞተው ላንቺ ነው። ኢየሱስ የሞተው ላንተ ነው። ኢየሱስ የሞተው ለኔ ነው። የመድኃኒ ዓለም ነው። የዓለም ሁሉ መድኃኒት ነው። በሽታው ኃጢአት ነው። ስለዚህ በዓለም ሁሉ እንዳለ ወረርሽኝ ግን እያንዳንዱ ሰው መድኃኒቱን ሲውጥ ከዛ ወይም ሲቀባ ወይም ደግሞ ያንን መድኃኒት ሲጠጣ እንደሚድነው ስለ ወረርሽኙ ማለት ነው። ልክ በዛ መንገድ ኢየሱስን በኢየሱስ በየግል በማመን ነው የምንድነው እና ይሄንን ልናስተውል ይገባል። ይሄ እንግዳ ትምህርት ሳይሆን መጽሐፍ ቅዱሳዊ መሆኑን በማወቅ በጣም መረጋጋት ያስፈልጋል። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ሰላም ይብዛላችሁ ተወዳጆች። ይህንን ለሌሎች ሼር በማድረግ መልእክቱን እንድታዳርሱ በጌታ ፍቅር ጠይቃለሁ። ጸጋ በክርስቶስ ኢየሱስ ይብዛላችሁ።